ከየካቲት 28 ቀን ጀምሮ ከጠዋቱ 12 ሰዓት ጀምሮ የመራጮች ምዝገባ ተጀምሯል። ይሄንን ምዝገባ ያው ከዚህ በፊት ባስረዳነው መንገድ በሁለት መሰረታዊ የመራጮች ምዝገባ አማራጭ ነው ቦርዱ ምዝገባውን እያደረገ ያለው። አንደኛው በዲጂታላይዜሽን፣ ሁለተኛው ደግሞ በማኑዋል የመራጮችን ምዝገባ እያካሄደ ይገኛል። እንግዲህ ባለፈው ጊዜ ለመግለጽ እንደሞከርኩት የመራጮችን ምዝገባ ቁሳቁስ የማሰራጨት ሂደት ቦርዱ ከዋና መስሪያ ቤት ወደ ምርጫ ክልል፣ ከምርጫ ክልል ደግሞ ወደ የምርጫ ጣቢያዎች አሰራጭቷል። በማሰራጨቱ ሂደት ዘግይተው የደረሱ ቁሳቁሶች አሉ። ደግሞ በሰዓቱና በጊዜው ደርሰው በተወሰነውና በታቀደው መሰረት የካቲት 28 ቀን ምርጫ ጣቢያዎቹ ተከፍተው ምዝገባ የጀመሩባቸው ምርጫ ጣቢያዎች አሉ። ስለዚህ ሂደቱ ምናልባት ከየካቲት 27 ድምፅ መራጮች ከሚመዘገቡበት አንድ ቀን በፊት ጀምሮ እስከ መጋቢት 3 አካባቢ የቁሳቁስ ስርጭት ስናደርግ ቆይተናል። እንግዲህ ቦርዱ ይህንን ጠቅላላ ምርጫ ለማካሄድ አቅዶ የነበረው ወደ 52773 የሚሆኑ ምርጫ ጣቢያዎች ሲሆን በአሁኑ ጊዜ ወደ 46757 ምርጫ ጣቢያዎች ላይ ቁሳቁስ ተሰራጭቶ ምርጫ ጣቢያ ተከፍቶ የመራጮች ምዝገባ የተጀመረባቸው ናቸው። ከነዚህ ጠቅላላ ስራ ይጀምራሉ ተብሎ ከታሰቡት በተለያየ ምክንያት እስካሁን ድረስ ያልጀመሩ ወደ 6395 ምርጫ ጣቢያዎች አሉን ማለት ነው። ይሄ እንግዲህ የሆነበት ምክንያት አንዳንዶቹ በጸጥታ ምክንያት ያልጀመሩ አሉ። አንዳንዶቹ ደግሞ ቁሳቁስ ዘግይቶ በመድረሱ ምክንያት በሂደት ላይ ያሉ አሁንም እንደዚህ ይሄን መግለጫ እየሰጠን እየደረሱ ያሉ ቁሳቁሶች አሉ። እንግዲህ ይሄንን የመራጮች ምዝገባ ስናካሄድ አሁን ዛሬ ባለኝ መረጃ ወደ ኋላ ያለውን ሳይጨምር ወደ 9,036,994 መራጮች ተመዝግበዋል። በሁሉም በማኑዋልም በዲጂታልም አንድ ላይ ይሄን ያህል ቁጥር ተመዝግበዋል። የሴትና የወንድ ቁጥርም የአካል ጉዳተኞችም ቁጥር አብሮ ያለው ነው የሚሆነው ማለት ነው። ስለዚህ ይሄንን መሰረት በማድረግ የመራጮቹን ምዝገባ እያካሄደ ይገኛል ማለት ነው። እንግዲህ ከዚህ ጎን ለጎን ከፖለቲካ ፓርቲዎች ጋራ ያለንን ስራችንን ቀጥለናል። እንደምታስታውሱት ከፓርቲዎች ጋራ የዚህ የጸጥታ አሴስመንት ስራ ከክልል መንግስታትና ከተለያዩ የጸጥታ አካላት ባገኘነው መረጃ መሰረት ውይይት አካሄደን ነበረ። ያንን ውይይት ካካሄድን በኋላ ቦርዱ ይሄንን የተደረገው ውይይት መሰረት አድርጎ በፖለቲካ ፓርቲዎች በኩል ደግሞ እዚህ አካባቢ ያለው የጸጥታ ሁኔታ ይሄንን ይመስላል ብለው የሚያስቡትን ለይተው እንዲልኩልን ባለፈው ሳምንት በደብዳቤ ጠይቀናል። ይሄንን መሰረት በማድረግ የተወሰኑ ፓርቲዎች ዝርዝር ልከውልናል። ስለዚህ ቦርዱ የላከው ለሁሉም ለሚወዳደሩ የፖለቲካ ፓርቲዎች ቢሆንም የላኩልን ፓርቲዎች በጣም ውስን ስለነበሩ ምናልባት በቂ ጊዜ ስላላገኙ ሊሆን ይችላል በሚል የምክክር መድረኩን ለማሸጋገር ቢወስንም ነገር ግን ኋላ ሲታይ ወደ 10-15 የሚሆኑ ፖለቲካ ፓርቲዎች መረጃቸውን ስለላኩ ስብሰባውን ቀጥለን ውይይት አድርገናል። ባደረግነው ውይይት በዛን ቀን በተሳተፉ የፖለቲካ ፓርቲዎች ወደ 7 የሚሆኑ ክልሎች ላይ ያላቸውን የጸጥታ ሁኔታ ችግር ገልጸዋል። ያንን መሰረት በማድረግ እንግዲህ ቦርዱ በእነዚህ 7 ክልሎች
ከነሱ በተገኘው መረጃና ሌሎችም ደግሞ በዛን ቀን ያልተገኙ ነገር ግን በተጨማሪ ክልሎች ይሄው የጸጥታ ሁኔታ ሪፖርት አለን የሚሉ የፖለቲካ ፓርቲዎችን እየጠበቀ ነው ቦርዱ። ያ ተጠቃሎ ሲገባ የሞኒተሪንግ ቲም በየክልሉ በተደራጁ ሞኒተሪንግ ቲም በመላክ በመሬት ላይ ያለው ሁኔታ ምን ይመስላል የሚለውን ስራ ለመስራት ቦርዱ የመጀመሪያውን ስራ ጀምሯል። ስለዚህ እንዳልኩት ባለፈው በነበረን ስብሰባ የተገኙት ፓርቲዎች በጣም ቁጥራቸው ውስን ስለነበረ ከነሱ ያገኘነው መረጃ በ7 ክልሎች አደራጅተናል። እንዳልኩት ግን ገና እየጠበቅን ያለነው ያለቀ የተጠናቀቀ ነገር አይደለም። ተጨማሪ ክልሎች እንደሚመጡም እንጠብቃለን። በዛ መሰረት የምናቋቁመው የሞኒተሪንግ ቲም በዛ በተወሰነው ክልል አካባቢ ለምሳሌ ማዕከላዊ ኢትዮጵያ ከሆነ በማዕከላዊ ኢትዮጵያ የሚሰሩ የሲቪል ማህበረሰብ ድርጅቶች በመራጮች ትምህርትና በምርጫ መታዘብ የሚሰሩ የሲቪል ማህበረሰብ ድርጅቶችን በዛ ደግሞ ክልል የሚወዳደሩ የፖለቲካ ፓርቲዎችንና የቦርዱ ባለሙያዎችን ያካተተ የሞኒተሪንግ ቲም ልክ እነዚህ መረጃዎች በሙሉ ክልሎችና በሙሉ የፖለቲካ ፓርቲዎች ተወዳዳሪዎቹ የሚያቀርቡት መረጃ ተጠናክሮ ሲቀርብ እሱን የሞኒተሪንግ ስራ የምንጀምር ይሆናል ማለት ነው። እንግዲህ በአጭሩ ይሄንን የመሰለ ስራ ሲሰራ ቆይቷል ቦርዱ። ሌላው እንግዲህ አሁን እየሰራን ካለነው ከመራጮች ምዝገባ ጋራ የገጠሙን ችግሮች አሉ። እንግዲህ እንደምታውቁት ምርጫ በጣም የራሱ የሆነ ውጣ ውረድ እንዳለው ሆኖ ደግሞ አዳዲስ ስራዎች ሲመጡ የሚገጥሙን የራሱ የሆነ ተግዳሮቶች ይኖራሉ። እነሱን ቦርዱ እያየ እየፈታ እያሻሻለ እያስተካከለ ለመሄድ ጥረት እያደረገ ይገኛል። እንግዲህ በዚህ በቃ ስርጭት የደረሱብን ያጋጠሙን ችግሮች አሉ። አንዱ ቅድም ለመግለጽ እንደሞከርኩትና እስካሁን ድረስ አንዳንድ ቦታ ላይ ቁሳቁስ ያልደረሰበት በተለይም ቦርዱ እስከ ምርጫ ክልል ድረስ እቃዎቹን አድርሶ ከምርጫ ክልል በኋላ ወደ ምርጫ ጣቢያ ለማሰራጨት የተሽከርካሪ እጥረት፣ የነዳጅ እጥረት እንዲሁም በአንዳንድ የክልል መንግስታት ድጋፍ ማጣት ተቸግሯል ቦርዱ። ይሄ እንደ አንድ ተግዳሮት ቦርዱን የገጠመው ችግር ነው። ከዚሁ ጎን ለጎን አንዳንድ ቁሳቁሶች ሲተላለፉ ባልታሰበና ባልተጠበቀ ሁኔታ ዝናብ አጋጥሞ በዝናብ የተበላሹ ቁሳቁሶች አሉን። ያው እንደምታውቁት ተጭኖ ነው የሚሄደው። አሁን በጋ ነው በሚል አንዳንድ ተሽከርካሪዎች መሸፈኛ ሸራ ስላልነበራቸው ይሄ ችግር አጋጥሞናል፣ ግን ተተክቷል። ሌላው በሌሎች በተለያዩ መገናኛ ብዙሃን እንደተዘገበው በአፋር ክልል በዳሎል ምርጫ ክልል የነበሩ አንድ ምርጫ ክልል ቁሳቁሶች ባልነበሩበት ቦታ ተቃጥለዋል። ስለዚህ ይሄንን ለመተካት እንደገና ሌላ የምርጫ ቁሳቁስ ወደዛ ለመላክ ቦርዱ ተገዷል። እንግዲህ ከዚህ ጎን ለጎን ያው የመራጮች ምዝገባ በሁለት አይነት መንገድ ነው የሚደረገው ብለናል። የዚህ የማኑዋል ምዝገባ እየቀጠለ ያለ ጎን ለጎን ደግሞ የዲጂታላይዜሽን ምዝገባ ይደረጋል። ይሄ ዲጂታላይዜሽን ምዝገባ በሁለት መንገድ ነው የሚደረገው። መራጮች ራሳቸውን በራሳቸው በመመዝገብና ደግሞ አሲስትድ የሚባለው ታብሌቶች በየምርጫ ጣቢያ ተልከው የሚደረግ ምዝገባ ነው። ይሄን በማድረግ ሂደት ችግር ገጥሞናል፣ ቻሌንጅ ሆነናል። የሆንበት ሁለት አይነት መልክ ነው ያለው። አንዱ ራሱ ያለማነው ሲስተም ካለው አንዳንድ ከኦፕቲማይዜሽን ጋራ ወይም ከአቅም ጋራ በተገናኘ የገጠሙን ችግሮች በየጊዜው ማሻሻልን ማስተካከልን ጠይቀዋል። በዛ ምክንያት ብዙ መራጮች ለመመዝገብ ምርጫ ጣቢያ ድረስ ሄደው ተሰልፈው ቆመው የምርጫ ጣቢያ አስፈጻሚዎችም በዚህ ሲስተም ተጠቅመው ለመመዝገብ ችግር እንደደረሰባቸው ቦርዱ አይቷል። ይህን ችግር ግን ከተከሰተበት ቀን ጀምሮ ቦርዱ እየተከታተለው ነው ያለው። የመጀመሪያ 2-3 ቀኖች በደንብ ነበር የሚሰራው፣ ግን ቁጥር እየጨመረ ሲመጣ የገጠመን ችግር ነው እና ይሄ ቦርዱ እየተከታተለ ለማረም ለማስተካከል
እያደረገ ያለው ነው። ያው አዲስ አሰራርም ቴክኖሎጂም ስለሆነ እንዲህ አይነት ገጥሞናል። ሌላው የኮኔክቲቪቲ የከቨሬጅ ጉዳይ ነው። እንደምታውቁት እነዚህን ቴክኖሎጂ የተደገፈ ምርጫ ምዝገባ መራጮች ምዝገባ እናደርግባቸዋለን ያልናቸውን ምርጫ ጣቢያዎች ዝርዝር ለኢትዮ ቴሌኮም ልከን ኢትዮ ቴሌኮም ደግሞ በራሳቸው መንገድ አጣርተው እዚህ አካባቢ የኔትወርክ ከቨሬጁ ከ3G እና አባብ ነው ስላሉን ያን መሰረት አድርገን ነበረ እነዚህ ምርጫ ጣቢያዎችን ለይተን ስራ ለመስራት ያቀድነው። ነገር ግን በስራ ላይ ስንገባ አንዳንድ ቦታዎች ላይ እንዲህ አይነት ችግር ገጥሞናል። የኮኔክቲቪቲ ችግር ገጥሞናል። የኢንተርኔት ኮኔክሽን አንዳንዴም ከመብራት መጥፋት ጋራ የኮኔክሽን ችግር ገጥሞናል። እሱን በተመለከተ ከኢትዮ ቴሌኮም ጋራ በጣም እየሰራን ያለ ነው። እነሱም ይህንን ነገር እያገዙን ይህንን አፕሊኬሽን ለሚጠቀሙ የተለየ አቅም በሚሰጥ መንገድ የኮኔክቲቪቲው እንዲጨምር ለማድረግ እንደሚሰሩ ከዚህ በፊት እንደገለጹልን እሱንም ለማድረግ እና ለማከናወን ዛሬም ከዚህ ፕሬስ ኮንፈረንስ በፊት ከነሱ ጋር ስብሰባ ነበረን። ይሄንን እየሰራን እንገኛለን። በእነሱ በኩል ታስክ ፎርስ ተቋቁሞ የኔትወርክ ችግርን የሲም ችግርን ያው እያንዳንዱ ታብሌት ሲም ስላለው እሱን በተመለከተ የሚከታተል ቡድን አቋቁመን እየሰራን እንገኛለን። ከዚሁ ከቴክኖሎጂ ጋር ጎን ለጎን የገጠመን ሌላው ተግዳሮት መራጮች ሲመዘገቡ ስምና የአባት ስም ብቻ ሞልቶ መተው፣ የአያት ስም አይጨመርም። እንትኑ ሲስተሙ ይጠይቃል ስም የአባት ስም የአያት ስም ድረስ ነው። ነገር ግን የአያት ስም ያለመጨመር፣ እንደገና ሌላ ደግሞ በሎካል ቋንቋ ለምሳሌ በሶማሌ ክልል የሚመዘገቡ ሰዎች ከፋይዳ የሚመጣው ስማቸውና እንደገና ደግሞ በሎካል ላንጉዌጅ በአካባቢ በሶማሌኛ መጻፍ ሲገባቸው ይሄን ያለ መጻፍ ነገር በተደጋጋሚ ታይቷል። ሌላው ደግሞ የተወሰኑ ተመዝጋቢዎች የቋሚ ቁጥር ብቻ ይወስዱና ወደ 7ኛው ሀገራዊ ምርጫ ገብታችሁ ተመዝገቡ የሚሉትን ያልፉታል። እንግዲህ ሂደቱ ባለፈው እንደገለጽ ነው። በዚህ ሲስተም የሚመዘገቡ ሰዎች ቋሚ የመራጮች ቁጥር ይኖራቸዋል። ስለዚህ ፕሮሰሱ መጀመሪያ የሚሰጣቸው ቋሚ የመራጮች ቁጥራቸውን ነው የሚሰጣቸው። ከዛ ቀጥለው ደግሞ ለ7ኛው ሀገራዊ ምርጫ መመዝገብ ሲኖርባቸው በመሃል ያቆሙዋሉ። እንደዚህ አድርገው ላቆሙት እንግዲህ አውጥተን ዳታቸውን እየሰበሰብን ነው። ቀጥለው ወደ በ7ኛው ጠቅላላ ምርጫ ለመካፈል እንዲመዘገቡ ማሳሰቢያ የምንልክበት ይሆናል ማለት ነው። ሌላው የምርጫ ጣቢያ አደረጃጀትን በተመለከተ ሌላው የገጠመን ተግዳሮት ነው። እንግዲህ ቦርዱ ቀደም ብሎ የዚህ XY ኮኦርዲኔት የሚባለውን ለማንሳት በየምርጫ ጣቢያው በሚሄድበት ጊዜ ሎኬሽኑን አካባቢውን እዛ አንድ ቦታ ላይ ምርጫ ጣቢያው እንደሚከፈት አይቶ ነው የተመለሰው። ነገር ግን ልክ አሁን ስራ ለመጀመር በሚኬድበት ጊዜ አካባቢው እዛ ይሁን እንጂ ስታንዳርዱን የጠበቀ ምርጫ ጣቢያዎች አልተሰጡንም። ቆርቆሮ በቆርቆሮ በጣም በችኮላ የተሰሩ ምርጫ ጣቢያዎች የተሰጡበት ቦታ አለ። ለአካል ጉዳተኞች ፈጽሞ የማይመች ደረጃ ፎቅ የሆነ ምርጫ ጣቢያ የተሰጠን ቦታዎች አሉ። የአንዳንዶቹም ምርጫ ጣቢያ ጥበት ለማስተናገድ በጣም አስቸጋሪ በሆነ ደረጃ የተደራጁ ምርጫ ጣቢያዎች አሉ። በአጠቃላይ በዚህ በኩል የገጠሙን ችግሮች ራሱ የምርጫውን ሂደት ያላገናዘበ ደረጃውን ያልጠበቀ የምርጫ ጣቢያ ደርሰውናል። ይሄ በብዙ ክልሎች የታየ ነው ማለት ነው። ሌላው እንግዲህ እንደምታውቁት በዚህ የምርጫ ሂደት ምርጫ አስፈጻሚዎቻችንን ያው ስልጠና ወስደው በስራ ላይ ተሰማርተዋል። በአሁኑ ጊዜ ያሰማራናቸው ወደ 187,028 የሚሆኑ ምርጫ አስፈጻሚዎች ተሰማርተዋል። ይሄ እንግዲህ በእያንዳንዱ ምርጫ ክልል የተሰማሩ ናቸው።
በዚህ ሂደት አንዳንዶቹ ይቀራሉ ከተመለመሉ በኋላም። ስለዚህ እነሱን የመተካት ሂደት ስራችን በተወሰነ ደረጃ አስተጓጉሎታል። አንዳንድ አስፈጻሚዎች ያልተገባ ስነ ምግባር በማድረጋቸው ቦርዱ ያሰናበታቸው አስፈጻሚዎች አሉ። አንዳንድ ቦታ ላይ ደግሞ የእጩዎችን ምዝገባ ዲስፕሌይ ካደረግን በኋላ ያየነው እጩ ሆነው እንደገና ደግሞ እንደ ምርጫ አስፈጻሚ ተመዝግበው የተገኙ። እንግዲህ እንደምታውቁት አንድ ሰው ምርጫ አስፈጻሚ ሆኖ መስራት የሚችለው ከማንኛውም የፖለቲካ ፓርቲ አባልነት ውጪ የሆነ ገለልተኛ ነው ተብሎ ነው ቦርዱ በተደጋጋሚ በማስታወቂያም ሲያወጣ ሲጠይቅም ገለልተኝነታቸውንም ለማረጋገጥ ደግሞ ወደ ፓርቲዎች ሊስት ልኮ ፓርቲዎችም ያላቸውን አስተያየት ሰጥተው ነው ቅጥር ያደረገው። ነገር ግን በተደረገው ማጣራት የፓርቲ አባል አይደለም እጩ ሆነው የቀረቡ የምርጫ አስፈጻሚዎች ተገኝተዋል። ስለዚህ ልክ እነዚህ እንደታወቁ እንዲሰናበቱ ተደርጓል። ሌላም ያልተገባ ያመዘጋገብ ሂደት ሲያደርጉ የነበሩ የምርጫ አስፈጻሚዎች በመገኘታቸው እነሱን ብቻ ሳይሆን እነሱን ከስራ አግዶ ያንን እንደዚህ ያልተገባ ስራ ሲሰራበት የነበረውን ምርጫ ጣቢያ ቦርዱ አጣርቶ ዝርዝር የነበረውን ሂደት አጣርቶ ውሳኔ እስከሚሰጥ ድረስ አሽጓል። አንድ ምርጫ ጣቢያ ማለት ነው። እንግዲህ ከዚሁ ጎን ለጎን የምርጫ ጣቢያዎች እና የምርጫ ጣቢያ አስፈጻሚዎች ላይ ብቻ ሳይሆን አንድ መራጭ ተመዝግቦ በሚወጣበት ጊዜ በር ላይ ጠብቆ የተመዘገበበትን ካርድ አሳየኝ፣ ተመዝግበሃል ወይ የሚል ጥያቄ የሚጠይቁ አካላት ተገኝተዋል። የመራጮችን ካርድ ፎቶግራፍ ሲያነሱ የነበሩ አባላት ተገኝተዋል። የምርጫ አስፈጻሚዎቻችንን እየደወሉ የመራጮች ቁጥር ምን ያህል ነው ንገሩን እያሉ የምርጫ አስፈጻሚዎቻችንን የሚያስጨንቁ የሚጠይቁ ተገኝተዋል። ምርጫ አስፈጻሚዎቻችንን ምሳ እንጋብዛችሁ፣ ውሃ እንስጣችሁ፣ እንደዚህ እናድርግላችሁ የሚል ጭምር የሚያደርጉ አካላት እንዳሉ ቦርዱ ተገንዝቧል። ለዚህም የሚመለከታቸውን አካላት በሙሉ ማስጠንቀቂያም ልኳል። የታረመ አለ፣ ያልታረመውን ደግሞ በቀጣይ ቦርዱ የራሱን እርምጃ የሚወስድ ይሆናል። ከዚሁ ጎን ለጎን በጸጥታ አሴስመንት ስብሰባችን ባለፈው ሳምንት በነበረን ፓርቲዎችም ያቀረቡት ቅሬታ ነበረ። በአባላቶቻችን ላይ በእጩዎቻችን ላይ ሊመዘገቡ በሚሄዱት ላይ ያልተገባ ተጽዕኖ እየተደረገባቸው ነው የሚልም ጥያቄ አቅርበዋል። ያንን እንግዲህ መረጃውን ሰብስበን የሞኒተሪንግ ቲሙን ስናቋቁም ቀጥለን የምንሄድበት ይሆናል ማለት ነው። የመጀመሪያው ጥያቄ ከጸጥታ ሁኔታ ግምገማ ጋር የተያያዘ ነው። ቦርዱ የጸጥታ ሁኔታ ግምገማን በሶስት ቀለሞች በአረንጓዴ፣ በቢጫ፣ በቀይ ለይቶ የሚያስቀምጥበት አሰራር አለውና ከዚህ ቀደም ከፖለቲካ ፓርቲዎች ጋር ባደረገው ውይይት የመጀመሪያ ደረጃ አሰስመንቱን አቅርቦ ውይይት ተደርጎ ነበር። በድጋሚ በዚህ ሳምንትም ይሄው የጸጥታ ሁኔታ ውይይት ተደርጓል። ለመጠየቅ የፈለግኩት ምርጫ ማይደረግባቸው አካባቢዎች ወይም በቀይ የተለዩ አካባቢዎች ተወስነው እስካሁን ይፋ አልተደረጉምና መቼ ነው ምርጫ ዘንድሮ ማይደረግባቸውን ቦታዎች የምናውቀው? ከዚሁ ጋር ተያይዞ የትግራይ ክልል ሁኔታስ ምን ደረጃ ላይ ነው ያለው? ትግራይ ዘንድሮ ምርጫ አለመደረጉ እርግጥ እየሆነ ነው ወይ? እንግዲህ ያው ቦርዱ በቢጫ፣ በቀይ፣ በአረንጓዴ የጸጥታ ሁኔታዎችን ከጸጥታ አካላትና ከክልል መንግስታት ባገኘው መረጃ አቅርቧል ለፓርቲዎች። ያው ሲቀርብ በክልል በምርጫ ክልል በምርጫ ጣቢያ ተደራጅቶ ነው የቀረበው። ስለዚህ እስከ መቼ ድረስ ነው የሚቀጥለው የሚለው እንግዲህ
እንደምታውቁት የጸጥታ ሁኔታ በጣም ተለዋዋጭ ነው። ተለዋዋጭ ስለሆነ ቦርዱ ይህንን ተለዋዋጭ ሁኔታ ስለሚያይ ክትትል ሁልጊዜ እያደረገ ነው ስራ የሚሰራው። ለዚህም ነው አሁን ከፓርቲዎችም ከሲቪል ማህበረሰብ ድርጅቶችም ከቦርዱም የተወጣጣ ቡድን በሞኒተሪንግ ቲምነት በየቦታዎቹ ቦርዱ የሚያሰማራው ያሉትን በመሬት ላይ ያለውን ዝርዝርና ግልጽ የሆነ ሁኔታ ለማወቅ ነው። ስለዚህ አንዳንድ ጊዜ ምርጫ ክልል ድረስ እቃዎች ከደረሱ በኋላ ወደ ምርጫ ጣቢያ ለመሄድ የጸጥታ ሁኔታ ሊያስቸግር ይችላል። ስለዚህ እቃዎቹ በምርጫ ክልል ድረስ ሊቀመጡ ይችላሉ። ስለዚህ ይሄ ሂደት በጣም ቀጣይነት ያለው ሂደት በመሆኑ በዚህ ቀን ተቆርጦ በዚህ ቀን ይቆማል የምንለው አይደለም። ነገር ግን ትልቁ ነገር ጸጥታ፣ ሰላም ለምርጫ በጣም ወሳኝ ስለሆነ ይሄንን ምርጫ ለማከናወን የሚያስችል ሰላምና ጸጥታ አለባቸው በሚባሉት ቦታዎች እየተከታተለ የሚያደርገው ይሆናል። ስለዚህ በዚህ ቀን ተቆርጦ ይሄ እንዲህ አይደረግም የምንለው ሳይሆን በሂደት እየሄድን እያየን እየተከታተልን እርምጃ የሚወሰድበት ይሆናል ማለት ነው። የትግራይ ክልል ሁኔታ እንዴት ነው? እንግዲህ አሁንም የትግራይ ክልል ሁኔታ ከዚህ ቀደምም በተደጋጋሚ ለመግለጽ እንደሞከርኩት የኢትዮጵያ ብሔራዊ ምርጫ ቦርድ በሌሎቹ ክልሎች የሚያደርገውን ምርጫ ለማድረግ የሚያደርገውን ዝግጅት ከጀመረበት ቀን ጀምሮ እኩል ለትግራይ ክልል ጊዜያዊ አስተዳደር አስፈላጊ የሆኑትን መረጃዎችን አስፈላጊ የሆኑትን ድጋፎችን ምርጫ ጣቢያ ከማቋቋም ምርጫ ክልል ከማቋቋም ምርጫ አስፈጻሚዎችን ለመመልመል ከማደራጀት ስልጠና ከመስጠት የተፈናቃዮችን ቁጥር ከመጠየቅ የጸጥታ ሪፖርትን ከመጠየቅ ሁሉ ጥያቄዎችን አቅርቧል ቦርዱ። እስካሁን ድረስ የተሰጠ ምላሽ የለም። ስለዚህ ቦርዱ አሁንም ይሄንኑ የሚቀጥል ነው የሚሆነው። ከዚህ ጊዜ በኋላ ይሆናል አይሆንም ብለን አዲስ ፖይንት ቦርዱ የወሰነበት ደረጃ ስለሌለ ይሄንን አስቻይ ሁኔታ ባለበት ሁሉ ይሄንን ምርጫ ቦርዱ ያደርጋል ብሎ ነው የሚመለከተው የሚያየው። ስለዚህ በዚህ ደረጃ ላይ ነው ያለው። ሁለተኛው ጥያቄ ከመራጮች ምዝገባ ጋር በተያያዘ ነው። በተለያዩ አካባቢዎች በወረዳ መዋቅር ያሉ ሰዎች በየመኖሪያ ቤቱ ዜጎች ምርጫ ካርድ እንዲወስዱ የሚቀሰቅሱበት ወይም ኢንከሬጅ የሚያደርጉበት ሁኔታ ተመልክቻለሁ ወይም ብዙ ሰው ተመልክቶ ይሆናል። ይሄ ምናልባት ብዙ ችግር ላይኖረው ይችላል። ነገር ግን ምርጫ ካርድ መውሰድን ለአስተዳደራዊ አገልግሎቶች ወደፊት ለሚጠየቁ አስተዳደራዊ አገልግሎቶች ሊሆን ይችላል፣ ለሌላ ለማንኛው መንግስታዊ አገልግሎት እንደ ቅድመ ሁኔታ የመጥቀስ ሁኔታዎች እንዳሉ ከተለያዩ ሰዎች ሰምቻለሁና ምርጫ ካርድ መውሰድ ግዴታ ነው መብት ነው? ኦፍኮርስ ኢንካሬጅ ማድረግ ዜጎች እንዲመርጡ ማድረግ በጣም ተገቢ ተግባር ይመስለኛል ማንም ቢያደርገው። ግን እንደ ቅድመ ሁኔታ እንደ ግዴታ የተደረገባቸው አንዳንድ አካባቢዎች መረጃ ስለሰማው ነው። የናሽናል አይዲ ግዴታ ነው ግዴታ አይደለም የሚለውም አንዱ ከምርጫ ምዝገባ ጋር በተያያዘ የተነሳ ነው። ዲጂታሉ ላይ ይጠይቃል ራሱ። ነገር ግን በአካል ምዝገባ በሚደረግበት ጊዜ ፋይዳ ወይም ናሽናል አይዲ ከሌላችሁ መመዝገብ አትችሉም የሚሉ እኔ ራሴ የሰማኋቸው ቅሬታዎች አሉ፣ በተለይ የመጀመሪያዎቹ ቀናት ላይ። እነዚህን ክሊር ብናደርግ ብዬ ነው። አመሰግናለሁ። ሌላው በየመኖሪያ ቤት እየተዞረ ቅስቀሳ በሚመስል ዜጎች እየወጡ እንዲመርጡ ይናገራሉ። እንደውም አንዳንዱ ከመሰረታዊ አገልግሎት ማግኘት ጋራ እንደ ቅድመ ሁኔታ ሊጠቀሙበት ይችላሉ። ቦርዱ ይሄንን መረጃ ደርሷል። ምንድነው የደረሰው መረጃ? በየሰው ቤት እየተኬደ ለምርጫ ተመዝገቡ። ራሱ የመራጮች ምዝገባ ከመጀመሩ ቀን በፊት ጀምሮ ነው እንደዚህ ሲደረግ የነበረው። ስለዚህ ያየንባቸውን አካባቢዎች ይሄ ነገር መደረግ እንደሌለባቸው ለሚመለከት አካላት አሳውቀናል። ይሄ የመራጮችን ትምህርት የሚያስተምረው ቦርዱ ነው ወይም የሲቪል ማህበረሰብ ድርጅቶች ናቸው እንጂ ቤት ለቤት እየተኬደ የሚደረገው አግባብ አለመሆኑን እና እርምት እርምጃ እንዲወሰድበት ገልጸናል።
ስለዚህ ትክክል አይደለም። መምረጥ መብት ነው እንጂ ከማንኛውም መሰረታዊ አገልግሎት ጋር ተጣምሮ የመራጮች ካርድ ካልያዝክ ይሄን አገልግሎት አልሰጥህም ማለት ህገ ወጥ ነው፣ ህገ መንግስታዊ አይደለም። ይሄ በፍጹም ሊወገዝ የሚገባው አሰራር ነው። ስለዚህ ቦርዱ ይሄንን አጥብቆ ነው የሚቃወመው። አንድ መራጭ በመብቱ ተጠቅሞ እኔን የሚመራኝን ለሚቀጥሉት 5 ዓመታት የሚመራኝን መሪ በነጻነት መሪዎች በነጻነት ወጥቼ እመርጣለሁ ብሎ በነጻነትና በራሱ ፈቃድ ብቻ ይወጣል እንጂ በማንም ተጽዕኖ ሊወጣ አይገባም ነው ብሎ ቦርዱ የሚያምነው። ስለዚህ እንዲህ አይነት ነገር የሚያደርጉ አካላት ትክክል አይደሉም። ስለዚህ ግልጽ ብሎ ለተጠየቀው ነው አይደለም ለሚለው መብት ነው እንጂ ግዴታ ነው ብለን አናምንም። እንደ ዜጋ ኃላፊነት አለብኝ ግዴታ አለብኝ ብሎ የመወሰን መብት ራሱ ያለው መራጩ ነው እንጂ በማንም ጫና በማንም ተጽዕኖ ይሄንን እንዲያደርግ አይገባም። ለነገሩ አልፎ ተርፎ ቅድም እንደ አንድ ተግዳሮት የገለጽኩት መራጮች ተመዝግበው ሲወጡ በር ላይ ጠብቆ ካርዳቸውን ፎቶግራፍ ማንሳት፣ የመራጮችን ስም ለመያዝ መሞከር፣ እነዚህ ድርጊቶች ቤት ለቤት ከመሄድ ከመቀስቀስም ያለፉ ሆነዋል። ስለዚህ ትክክል አይደለም። ቦርዱ አሁንም የማይቀበለው ትክክል አይደለም ብሎ የሚገልጸው ነው ማለት ነው። ሌላው የብሔራዊ መታወቂያ አስገዳጅ የሚሆነው ራስን በራስ በመመዝገብ ሂደት ላይ ብቻ ነው። ምክንያቱም አንድ ሰው በራሱ ስልክ ወይም በኮምፒውተሩ በዌብ ተጠቅሞ በሚመዘግብበት ጊዜ ማንነቱን ማረጋገጥ የሚቻለው ከፋይዳ በተገኘው ባዮሜትሪክስ ነው። ፎቶግራፉ አለ፣ አሻራው አለ። ያንን ተጠቅሞ መመዝገብ ራሱን ስለሚችል ህጉም ዋናው 1162 የተሻሻለበትን ምክንያት እንዲህ አይነት መብት ለመስጠት ስለሆነ ራስን በራስ በመመዝገብ ሂደት ብቻ ነው ፋይዳ አስገዳጅ የሚሆነው። ነገር ግን በምርጫ ጣቢያ ላይ በሚደረግ ምዝገባ ላይ አማራጮች አሉ። ፋይዳ ያለው በፋይዳ መመዝገብ ይችላል። ፋይዳ የሌለው ግን በፋይዳ ብቻ አይደለም፣ በኗሪነት መታወቂያ ኗሪነትን ደግሞ ማረጋገጥ የሚያስችል ማስረጃ ከሌለው በምስክር ጭምር ማንነትንና ኗሪነትን በማረጋገጥ መመዝገብ ይችላል። ምናልባት አንዳንድ አስፈጻሚዎች ከግንዛቤ ጉድለት የተነሳ የግድ አምጡ ብለው ጠይቀው ሊሆን ይችላል። ይሄንን እንግዲህ ሁልጊዜ የምናሳስበው ቦርዱ በሚልከው ጠቅላላ መልእክት በበልክ ሜሴጅ ለምርጫ ጣቢያ አስፈጻሚዎቻችን በየጊዜው የምንገልጸው አሁንም በቀጣይነት የምናደርገው ጉዳይ ይሆናል እንጂ በአካል ሄዶ ለመመዝገብ የብሔራዊ መታወቂያ አስገዳጅ አይደለም።